ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። አውቃችሁኛል ብዬ አስባለሁ ስለ እናት ነኝና ድንገት በዚህ አለባበሴ ስመጣ ተለይቼባችሁ ከሆነ ድንገት ግራ እንዳይገባችሁ ነው የነገርኳችሁ እና ስለ እናት ነኝ። የነ ሎሚናት ቤት ሰራተኛ የነበርኩኝ ማለትም አጋዥም ቤተሰባቸው የነበርኩኝ እና ያው እንደጠፋሁኝ አውቃለሁ። በራሴ በስፔሻል በራሴ በቃ በሆኑ ችግሮች ትንሽ ከራሴ ጋር መሆን ስለፈለኩኝ እና ይህንንም ለማምጣት ደግሞ ለራሴ ጊዜ መስጠት ስለነበረብኝ ከነሱም ቤት ስለወጣሁኝ በዛ ምክንያት ነው የጠፋሁት እና ዛሬ ለብዙ ነገር መጥቻለሁኝ። ግን ከዛም ከአንዱ ነገር ምንድነው ከነሎሚና ቤት መውጣቴ ሳይሆን ዋናው አላማዬ ወጥቼ የተሻለ ነገር ላይ እንዳለሁኝ ስራ እንዲያስኩኝ በቃ አሪፍ ለውጥ ላይ እንደሆንኩኝ ለቢኒያም ልነግረው ፈልጌያለሁ። እና ምንድነው በቃ ያኔም እንዳያችሁት በጣም የሰው ችግር የሚገባው ልጅ ነው፣ በሰው ደስታ የሚደሰት ልጅ ነው እና ያን ነገር ስላየሁኝ በጣም ያን ልቡን ስላየሁኝ የምር ነው የምላችሁ ይሄንን ለውጥ ካመጣው በኋላ አንደኛ በቃ እኔ ተለውጬ ሰርቼ የሆነ አሪፍ ደረጃ ላይ ስሆን ለሱ ለምን መናገር እንደፈለኩኝ ምናምን አላቅም። በቃ የምር እና ሁሌ አስበዋለሁ። ግን ያው ብዙ ጊዜ ምንድነው እኛ ሰዎች እኛ የምናስበውን ነገር ሰው ያስባል ብለን ስለምናስብ ብዙ ጊዜ እንጎዳለን። ግን እኔ ደግሞ እንደዛ አይነት ሰው አይደለሁም። ማለት ያው እሱ ጋር ያ ስሜት ላይኖር ይችላል። ማለት ለእሱ አሁን በሆነ ነገሮች ቢዚ ሆኖ ረስቶኝም ዘንግቶኝም ሊሆን ይችላል። ግን ያው እኔ ሁሌ ይሄንን ስኬቴ ለመናገር የሆነ ቀን እየጠበቅኩኝ ነበር። ያው ቪዲዮአቸውንም አይቻለሁ። በጣም ደስ ብሎኛል። ከሎሚናት ጋር ተታርቀዋል። ግን ትንሽ ቢከፋኝም እኔ ላስታርቀው ጠርቼው ከኔ ጋር የነበረን ሰዓት ሳይታረቅ ቀርቶ በባርች ምናምን ብቻ መታረቁ ያ ትንሽ ቢከፋኝም ግን ደስ ብሎኛል ስለ ሁሉም። ምክንያቱም የሰው ልጅ ሲጣላ ሳይሆን ያው ሲፋቀር ነው ሁላችንም ደስተኛ ምን ሆነው ፈጣሪ የሚወደው እሱ ነውና ማለት ነው። እና ምንድነው ላችሁ የፈለኩት ዛሬ አንደኛ ደውዬ ጠርቼዋለሁ። እኔ ቀድሜ ስለተገኘውኝ ነው። ያው በቃ ልነግረው ያለውበትን ነገር ልነግረው እኔ ተደሰትኩበትን እንዲደሰት የደስታዬ ተካፋይ እንዲሆን የተሻለ ነገር ላይ እንዳለሁኝ ስራ እንዲያስኩኝ በቃ አሪፍ ነገር ላይ ነው ያለሁት። ያው ሰው ምንድነው ይባል ያለበትን ሁኔታ ያው አይታችሁ ትገምታላችሁና በፊት በጣም ብዙ ጭንቀቱ ላይ ነበርኩኝ። ያው በራስ አለመቆም በጣም ያስጨንቃል። ከምንም በላይ ደግሞ ላመሰግናችሁ በጣም እወዳለሁ። የምር በእውነት በጣም ነው ማመሰግናችሁ። እኔ ከፈጣሪ በታች ማንም አይደለም ያገዘኝ። የምር ከቤተሰብ በላይ እንደ ቤተሰብ በኮሜንት ገብታችሁ አይዞሽ በቃ ያልፋል ያላችሁኝ በጣም ብዙ ሴቶች እህቶቼ ወንዶችም አላችሁና በጣም ነው እውነት መወዳችሁ። በጣም ነው ማመሰግነው። እውነት የእናንተ ድጋፍና የእናንተ ኮሜንት በጣም ነው እኔን ይረዳኝ እና ሰው ደግሞ በዚህን ያክል ያዝንልኛል ብዬም አላሰብኩም። ግን በቃ ለካ የምርም ብቻ በጣም ደስ ይላል። የምር የሰው ፍቅር በጣም ነው ደስ የሚለውና በጣም ነው ማመሰግናችሁ። እግዚአብሔር በቃ ያሰባችሁትን ያድርግላችሁ። እኔ የሆንት ያሰብኩትን አይደለም ካሰብኩት በላይ ነው ፈጣሪ የሰጠኝና ያሰባችሁትን ነገር ለእናንተም ይስጣችሁ። በጣም ነው ማመሰግናችሁ እና ያንን ደስታዬን ደግሞ ለቢኒል ነገር የፈለኩበት ምክንያት ያው እሱም ያኔ እንደዚህ አይነት ችግር ውስጥ ነበረ። ግን እግዚአብሔር ይመስገንና አሁን ላይ ያው ቪዲዮቹንም ሳይ አልተደዋወልንም፣ ተገናኝተን አናውቅም። ግን ትንሽ የተሻለ ይመስለኛል። ያው ስራ እየሰራ እንደሆነ አሪፍ ላይ እንዳለ ምናምን ያወራልና ያንን ማይቻለውና ለምን እስቲ ለዚህ ልጅ አልነግረውም እና ለምን ስሜቱም አላውቅም ማለት ስሜቱም ማለት ሊደሰታል ብዬ እኮ አስባለሁ 100% እርግጠኛ ነኝ። ግን በቃ አለ አይደለ ዝም ብሎ ለመናገር ያክልና ደግሞ ማን ያውቃል ደስታዬም ሊያስደስተውም ይችላል። ደግሞ እንደዛ አይነት ልጅ ነው ልቡ ቀና ስለሆነ ይሆናላ በሌላ እንትን ይለዋል ብዬም አላስብም። በአጠቃላይ በጣም ከመቼውም ጊዜ በላይ በጣም ደስተኛ ነኝ። እግዚአብሔር ይመስገን በራሴ ቆም ያለው ትላንትና ከሰው እጅ መጠበቅ ሰው ነበርኩኝ። ግን ዛሬ በቃ በራሴ ነገሮችን መፍታት በራሴ እንትን ማለት ጀምሬያለሁ። እውነት በጣም ከልቤ ነው ማመሰግናችሁ። እግዚአብሔር ያክብርልኝ። የምር በቃ ካገቴ ጎንበስ ብዬ ነው የሚባለው እንደዛ ነው ማመስገን የምፈልገውና በጣም ነው ኮሜንቶቹ የምር በቃ ስማ እና በጣም ነው መወዳችሁ። ሁላችሁንም በጣም ነው መወዳችሁ። ኢትዮጵያ ውስጥም ያላችሁ ከሀገር ውጭም ያላችሁ በቃ የኔ ችግር የገባችሁ በኔ ጫማ ውስጥ በቃ ሆናችሁ ችግሬን የተረዳችሁ
እኔ እንዴት ብዬ እንደምናገር አላቅም። እኔ እንዲህ በአካል አግኝቻችሁ በቃ በጣም ነው አመሰግናችሁ ብዬ አቀፌ ራሱ በቃ ይሁንላ እንደ እህት ብላችሁ ራሱ በጣም ደስተኛ ነኝ። የምር ነው ምላችሁና በቃ አሁን የገባኝ ነገር ማንም ሰው ተስፋ መቁረጥ እንደሌለበት እኔ ያኔ እዛ ጋር ተስፋ ቆርጬ ቢሆን ኑሮ እዛ ቤት ላይ እንደዛ ሆንኩኝ እንደዚህ ሆንኩኝ ብዬ ተስፋ ቆርጬ ቢሆን ኑሮ ዛሬ እዚህ ቦታ ላይ አልደርስም ነበረ። በእውነት ነው ምላችሁ። ግን በቃ አየሁኝና ሰው በቃ ተስፋ መቁረጥ እንደሌለበት በቃ ቀን ያልፋል። የምርም ቀን ያልፋል። በዚህ በራሴ በኔ ህይወት ማወቅ ትችላላችሁ። የምሬን ነው ምላችሁ። ያቺ ሴት እዚህ ትደርሳለች ብሎ ያሰበ ነበረ? አልነበረም። ማንም አልነበረም። እና በቃ ሁሉም ያልፋል፣ አልፏል። እግዚአብሔር ይመስገን። ከምንም ጊዜ በላይ በጣም ደስተኛ ነኝ። የሚያስጨንቀኝ ነገር የለም። እግዚአብሔር ይመስገን። በቃ ያንን ደስታዬን ነው መናገር የፈለኩትና ቢኒን ጠርቼዋለሁኝ እና ያንን ደስታዬን ነግሯለሁና እየመጣ ነው ደግሞ ያየሁት ነውና ብቻ ላያቀኝም ይችላል በዚህ ወይ ስለማያቀኝ እናያለን አብረን። እንዴት ነህ? ስለናት ወይ ቢኒ ስለናት ነሽ? አዎ ጌታ ቢኒ አንቺ እንዴት ተቀየርሽ? ሌላ ሰው ባይዜ ከሩቅ አይቼ የለም ሌላ ሰው በቃ መስለኝ ታውቂያለሽ። ሌላ ሰው መስለሽኝ ያየሁሽ ነው። ማናት እሷ ናት? ካሜራማኑ የኔ ነው። እሱም ቤቱ ባገኘሽው አንተ ቀድመህ እኮ ተገኘክም። ለዛ ነው አርፍጃለሁ። ይቅርታ በጣም እሺ። ሲቀጥል ደግሞ ፋሚሊ በጣም ይቅርታ። ሰላም በላቸው። እኔ ራሱ እኮ ካንተ ጋር ወሬ ይዤ እነሱን ረሳኋቸው። ሰዎች እንዴት ናቸው? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ገርሞኝ አልገረማችሁም እናንተ? በእውነት ሰው ይቀየራል። በእውነት ሰው ይቀየራል። በጌታ ሰው አልኳቸው ነበር። ደግሞ እንዴት ነው ያቀኝ ይችላል እንዳይሄድ እያልኩ ነበር። ያኔ እኮ ማጥሽ በቀሚስ በእንትን ነው ይሆናል በሽቲ ምናምን ነገር ነው። አሁንም ቀሚስ ለብሳለሁ። አሁን ዱርዬውኛ አይደለም ግን ያው አንዳንዴ ከባኝ የሆነ ቤት ውስጥ ስራ ስትሰሪ ምናምን ነገር እንዴት ተቀየርሽ እንደዚህ? ብቻ በጣም ተወዛግቤ ነበረ። ሌላ ሰው መስላኝ ነበረ። ደህና ነገር አሉ ኦራ አሉ። አንተ በቃ ሰው ትዝ አይልክም አይደለ? እኔ አሁን መጥቼ ባልደውልልህ ምናምን በቃ የለም አይደለም እኮ ታውቂኛለሽ፣ በስራ በቃ ቢዚ ነኝ። ፎከተፍ ያልኩ የተወራወርኩ ነው በቃ ለራሴ ለመቀየር። እሱ ደስ ይላል በጣም። ግን ቢኒ እኔ ታዝቤያለሁ። እኔ በብዙ ነገር ታዝቤያለሁ። አንተ ተው እውነት እኔ አላወራም። ይቅርታ፣ በጣም ይቅርታ በእውነት እንደዛ። ያው ልክ ነሽ፣ ያው ማስታወስ ነበረብኝ ፋሚሊ። ያው ይቅርታ በእውነት እኔ ያው ጀስት አላ የሰው ልጅ ሰው ታውቂያለሽ፣ በቃ የሰው ልጅ ሆንኩኝና ረሳው። ድንገት ስራም ቢዚ ያደረገኝ ምናምን ነገር እና ያው አንዳንድ ነገሮችን ትንሽ የሆነ ጊዜ አንቺ ያልሰማሽው ብዙ ነገር አለ። ብዙ ነገር ሆኜ ምናምን ነገር ነበረ። የፋሚሊ ኬዝም ትንሽ ነበረ። ያው እንደዛ ይሁን እግዚአብሔር ይመስገን። ያ ሁሉ መከራ አልፎ አሁን ላይ ጥሩ እንትን ላይ ነኝ። ብዙም ለዛ ነው የረሳውሽ። ደግሞ አልረሳውሽም፣ ተዘናጋው እንጂ አልረሳውሽም። ይቅርታ እሺ። እሱም አንድ ነገር እኔ ሰው አልረሳም በእውነት እኔ ሰው አልረሳም። እኔ ለምን መንግስት ለምን ዶክተር አብይ አህመድ አይሆንም? እኔ በቃ አልረሳም። ምን ደግሞ ለምን እዚህ ደሃ ሆነሽ ምስኪን ምንም የሌለሽ እኔ ምን አለኝና ነው ሰው ምረሳው ሰው ምንቀው? እና እኔ ጀስት አላ ለምን የነቢጤ አይሆንም? እኔ ሰውን አልረሳም። በቃ አንዴ ካገኘው አንዴ እንትን ካለ ለኔ በጣም ቦታ ካለ እኔ ቦታ አለኝ። በቃ ቦታ ግን ከሌለው ያ ሰው ለኔ እኔም ቦታ ሰጠው ተዋሉ። ግን አንቺን የመሰለ ሰው አንቺ መተሽ እኔን እንደዚህ አይዞ ቢኒ እያልሽኝ ደግሞ ሎሚናትን ይመስላል መተሽ የተቆጣሽ እያስታረቅሽ ምን ያልሽ እኔ አንቺን ረሳሽ። እሱን አታንሳ፣ ዝም በል አንተ። እሱን አታንሳ አንተ። እኔ እንደዛ ለምኝክ ረግጠኸኝ ሄደ። ከዛ በኋላ እኔ እንደ ባርቻ አትወደኝም ነው ወይስ? እንደሱ አይደለም። እኔ ወድሻለሁ። ፋሚሊ ወዳታለሁ። አንቺ አከብርሻለሁ፣ ስለማከብርሽ ነው የመጣሁት ምናምን ብለህ እውነት የዛን ቀን ያደረገውን አይታችኋል። እንግዲህ እንደዛ ለምኝ ልጅቷ እንደዛ እያለቀሰች እምቢ ብላ በእውነት አይደለም። እኔ ባርችን ጀስት አላ ማስበው እንደ ታላቅ ወንድሜ ነው በእውነት። እኔ እሱ እንደ አባቴ እንደ ታላቅ ወንድሜ ነው ማስበው። እኔ መካሪ ነው ምናምን ብዙም ጊዜና ካሳለፍነው ነገሮች አላ በቃ ሼም ያዘኝ ታውቂያለሽ። ግን አንቺን እኮ በጣም ነው ማከብርሽ እኮ። ታናሽ እኮ ነሽ አንቺ፣ ቢያንስ ታናሽ ነሽ። ግን ጀስት አላ እዚህ ጋር ለዛ ኬዝ መንስኤውም ነበርኩኝና እኔ ጥፋተኝነት ስሜትም እየተሰማኝ ነው በዛ ሰዓት። እንደው ከባርሽ ይበልጥ ባለቤቷ እኔ ስለነበርኩኝ በቃ ሀሳቤ ምንድነው ሁሉንም ነገር ግልጽ ሳደርግለት እዛ እሺ ይለኛል ብዬ ያሰብኩት። ችግር የለውም። ለዚህ ለካንቺ እንዲህ ፊል እንዳረሽ አላቀም። ሰምቶሻል በጣም የምር እኔ ተሰምቶኛልና ግን ያው እኔ እናንተን ደስታ ስለምፈልግ እኔ ሴጣን አይደለሁም መቼ ጻባችሁ ስለማልፈልግ
ደስ ብሎኛል በመታረቃችሁ። ዋናው በምንም ይሁን በምንም መታረቃቸው ነው ብዬ አስባለሁ። በመጨረሻ በጣም ነው ማመሰግነው። እሺ በጣም ነው ማመሰግነው። እሺ እግዚአብሔር እውነት እና ቤተሰቦቻችንም እነሱንም ያያቻቸው አውሪያ እና እኔ ገና ብዙ ማውራት ነገር አለ። ባይዘዌ በጣም ገና ብዙ ማውራት ነገር ስላለ ከኔ ጋር ብቻ ፍጥጥ ፋሚሊ እንዲያፋጣኝ ከኔ ጋር ብቻ እነሱ እኮ መጀመሪያ ነገርያቸው ላይ ነገርኳቸው ነገር አለ። ግን እስቲ አሁን ጥያቄ መጠየቅ ያለብህ እኮ ምንድነው ይሄ ለውጥ ምክንያቱ ምንድነው ይባላል። አሁን እስቲ እኔ እኮ ግራ ፋሚሊ እሺ አላወራውም፣ ገና እንደመጣው አላወራውም። እኔ ተለውጠሻል ነው እንጂ ለውጥ ምክንያቱ ምንድነው አላልኩም። ኦኬ ሪዝኑ ነው። እሺ ምንድነው ምክንያቱ? በእግዚአብሔር ነገር ይሄክ ነው አይቀር። እሺ ቆይ ቀመር በሆነ ሎተሪ ምን አወጣልሽ? አይ ባንክ ዘረፍኩኝ እኮ። ኧረ በእናትሽ የትኛውን ባንክ? ቤት የሚደበቀው ቤት የሚሰራውን ባለ ቆርቆሮ ባንክ ዘርፈሽ ነው? እሱስ ማን አየበት? ፋሚሊ የቆርቆሮ ባንክ ዘርፋ ነው ፋሚሊ። ይሄ ዝም ብሎ ቤት የሚሰራው ሙዳይ ነው ይባሉ። እሱን ሰርቃ ነው በቃ እሱን ዘርፋ ነው እንጂ ከነ ሎሚና ቤት ሰርቄ ወጥቼ ነው። ፋሚሊ ፖይንት እዚህ ጋር ነጥብ ያዙ እዚህ ጋር። ለዛ ነው የምነግራት። እውነት ነው ይመስለው ብቻ በባሊም በቦሌም በመጀመሪያ ከነ ሎሚ ቤት ወጥቻለሁኝ። ነግራለች። አዎ እኮ ማለት ወጥቻለሁ ስለ እንዲህ በጸብ ምናምን አይደለም። አትዋሽኝ። በሷ እሷ ናት አይደል? እሱ ስራ ነው። እግዚአብሔር ምን ያለበት ምን አይችልም ነው የሚባለው። እኔ እንደዛ አይደለም፣ የምሬን ነው። ፈስ ያለበት ምን አይችልም እና አፍረሽ ነው አጣወሪም። ፈስ ያለበት ፈስቶ ነው ማያክዘው ፋሚሊ። ኧረ ዝም በል እሺ። ይቅርታ ፋሚሊና አይ አፈረች። የሚታፈር የማይታፈርበት ነገር አለ። ሚዲያ ላይ የሚወራ ነገር እኔ ያው ለብቻችን ቢሆን እነግርሃለሁ፣ ችግር የለውም። ግን እንዴ ፈስ ምንድን ነው? ተው በቃ አሁን ዝም በል። አሁን ወደ ቁም ነገር እሺ። እና ምንድነው ስነግርህ ወጥቻለሁኝና ምንድነው በሰላም እንደው በጣም እኔ አሁን ሎሚናት ናት ምናምን አልክ እንጂ የምር ነው የምላችሁ። እኔ ስወጣ እንደው በጣም አዝና ነበረ፣ አልቅሳ ነበረ። በጣም ብዙ ነገሮች አድርጋልኛለች። ልብስ ሰጣኛለች፣ ጫማ ሰጣኛለች። የምሬን ነው የምልህ፣ በእውነት ነው የምልህ። እኔ ምን አስወሸኝ? እሺ አሁን መጥቼ ስለ ሎሚናት ጫማ ምናምን ልብስ እና እኔ አሁን እሺ ለምን አስዋሸኝ? ንገረኝ። መጥቼ አሁን እኔ ለአንተ ሎሚናት እንዲህ ናት ልልህ እኮ አይደለም። አንተ ሎሚናት ራስህ ታውቃታለህ። ለምን ነግረህ አይደለም መጣሁ። እኔ ስለ ራሴ ላወራክ ነው የመጣሁት። እና ምንድነው በአጠቃላይ ግን ያው አንተ እንደምታስበው ሎሚናት አስከፍታኝ አይደለም የወጣሁት። በራሴ ለውጥ ስለፈለኩኝ አትንገሪ ምናምን ብላ በእውነት አልኩ አይደል? እናንተ ምን ሆነሃል? አታምነኝም እንዴ? ምን አኮረኩመታለሁ? እሷ ኮነ እንደዚህ አይነት ነገር አልሰራ። ያኔም እኮ ነግሬሃለሁ። ያኔ እሺ እንደዛ ስታደርገኝ አትንገሪው ምናምን መናገር የለብኝ ነገር ነው። ግን መጥቼ ቢኒ ሎሚናት እኮ እንደዚህ አስባረችኝ እና ሎሚ አስባረሩኝ ብዬ ነግሬሃለሁ። አሁን ግን ምን ነግር ምንድነው እውነት በጣም ጥሩ ሰው ናት። የምር እንደ እህት ያላደረገችልኝ ነገር የለም። በመጀመሪያዎቹ ጊዜያቶች እሷ እንደዛ ባታደርግልኝ ኑሮ እኔ ምንም መቋቋሚያ አላገኝም ነበረ። የምር ቤተሰብ እኔ አላቅም፣ ግን እኔ ብዙ ነገር አይቻለሁ። በእርግጥ ሎሚናት በሰራችሁ ጥፋት እናንተ ጋር ያለው የሆነ አመለካከት አለ። ግን የምር ነው የምላችሁ። መጀመሪያም ካስታወሳችሁ ያኔ ቪዲዮ ላይ እንደዚህ አልነበረችም ሎሚናት ብዬ እያወራው ነበር ለቢኒ። አውቃታለሁ በጣም ብዙ አመት። እኔ በቃ እዛ ነው ያደግኩት ማለት ይቻላል። እና እንደ እህት ነን እና እኔ እንደዚህ አይነት ልጅ እንዳልሆነች አውቃለሁኝ። ስሄድ በጣም ነው የተከፋችሁ። ከማንም በላይ እሷ በጣም ነው ያዘነችው ሁላ። የሆነ እስቲ ተረድታችሁኝ ከሆነ ነገር እኮ ስራም ለመጀመር የሆነ መቋቋም ያስፈልጋል። አሁን ለምሳሌ እኔ ወጥቼ በዛኛው አለባበሴ ባየኸኝ አለባበሴ ወጥቼ አሁን እንግዲህ የተቀጠርኩት ልብስ ቤት ላይ ነው ገባካ? አሪፍ ሱቅ ላይ ነው እና እዛ ሱቅ ላይ ወጥቼ በዛ አለባበሴ ምናምን አይሆንም። ገባህ? እንትን ማለት አለብኝ። ሰው አለባበስህን ያያል። አንተን አይቶ ነው አንተ ንግግርህን ሁኔታህን አይቶ ነው ልብሱን ለመግዛት እቃውንም ለመግዛት የሚጋበዘውና በዛ እውነት ሎሚናት በጣም ረድታኛች። እሷ ባደረገችልኝ ነገሮች ነው እውነት ነው ማለት የምር በእውነት እንደዛ አድርጋ እኔ በጣም እኔ ነግሬሃለሁ ያኔም እንደዚህ አይደለችም ብዬ የምር እንደዚህ አይደለችም ብዬ እኮ ነግሬሃለሁ። መጀመሪያም አንተ እኔ በይ ብላ አንቺ አዝብላሽ መስሎኝ እኮ ነው እንደዛ በይ ብላ ነገር አሰክሳሽ መስሎኝ። ለካ እሷ እኔ ሲጀመር እንደዚህ አይነት ስብዕና የለኝም። በሰው መመራም ሰው አይደለም ስላለችኝ ማደርግም አይደለም። እውነቱን እናገራለሁ። ግን በሰዓቱ ደግሞ ያደረገችው የምትሆነው ነገር ግራ ስለገባኝ አናዳኝ ስለነበር ነው እንጂ እግዚአብሔር ይስጣትና እኔ የገረመችኝ ነው ሰውን በጣም የተባይዘው ሰውን በጣም ቼንጅ አለ። በጣም የተቀየረች ነው በእውነት። እኔ ያዩዋት በጣም በብዙ ነገር ያዩዋት ነው። አው ልጅቷ የተቀየረች ነው። እግዚአብሔር
እና እንደዛ ነው ማለት ያ ትክክለኛ ማንነቷ ነው። እሺ እሷን ታያት በቃ ምንድነው አየስ ሎሚናት እሷን ታያት መነሻው እኮ እንዴ እግዚአብሔር ይስጣት በጣም ነው ፋሚሊ አመስግኑ ይሉ በጣም ጥሩ ልጅ ናት። አንዳንዴ ትልቅ ደረጃ ስትደርስ ማመስገን ያለበት ሰው ምናምን ይባላል አይደል? እንደዛ አይነት ነገር እኮ መስሎኝ የምስጋና መድረክ መስሎኝ ነው እሷም ማመስገን የጀመርኩት። ምክንያቱም ፋሚሊ ሲያስቡ ልብስ ሰታ ጫማ ሰታ ብር ደግሞ ከምንም በላይ ደግሞ በቃ ከምንም በላይ ደግሞ ቤተሰብ እነሱን ነው ማመስገን የምፈልገው። ታውቃለህ አንተም በኮሜንት ብዙ ነገር ነበር የሚሉት የምር በጣም ነበር ማለት በጣም አስተዋይ ነሽ ሆነ ትልቅ ሰው እንዴ እንዴት ተረሳለሁኝ። ምክንያቱም እኔ ነው ቤተሰቦቻችን ማለት ነው በጣም ቤተሰቦቼ ትያለሽ ያኮሩኛል። እና ምንድነው ምን አሁን ልብስ ቤት ተቀጥሬ ነው ያለሁት። አሪፍ ልብስ ቤት አሪፍ ደሞዝ አለው። ቤት ተከራይቼ ነው የምኖረው። እንደምታየኝ ያው ለውጥ አድርጌያለሁ። በቃ ራሴን ችያለሁኝና ያ ደስታዬ ደግሞ ያስደስታል ብዬ ነው ቢኒ ዛሬ ጠራው። የምር እኔ ደግሞ እርግጠኛ ነበርኩ እንደሚያስደስት። እሺ ምንድነው አሁን ልብስ ቤት ገባዋልሽ? አዎ ዋው እሺ ተያዥ አልጠየቁሽም? ተያዥ ምናምን ነገር አልጠየቁኝም እግዚአብሔር ይመስገን። በዛ ሰዓት ወጥቼ በእርግጥ አንድሽ ማቃት ልጅ ነበር ዝም ብላ እንጂ በርቀት ማቃት ልጅ ነበረችና እሷ ጋር ነበር ያረፍኩት። ምክንያቱም እኔ አሁን ወጥቼ እሷ ስለሚያቋት አላሰገሩሽም አስገቡሽ ማለት ነው። አዎ አንድ እሱም በሁለት ደግሞ ወጥቼ ደግሞ ተደራጀው ማለትም አልችልም። እንደወጣው እሷ ቤት ነበር የገባው ቤት ለመከራየትም ምን ለማለትም በሰዓቱ ደግሞ ያለችኝም ገንዘብ አነሳ ለምትል እሷ ጋር ትንሽ ተጠግቼ ነበርና ቀድማውም ደስ በጣም ጥሩ ሰዎች ናቸው። የሚገርም የወር ደሞዝ ቀድማው ነው የሰጡኝ። እኔ ተቸግሬያለሁ ብያቸው የምር ነው ማለት ስሪ ምናምን ተባለ። አሁን እንግዲህ ደጋግ ሰዎች አሉ እግዚአብሔር ይባርካቸው። እውነት ጌታ ይባርካቸውና በጣም ነው እኔ ደስ ያለኝና ያን ደስታ ይላካፍልክ ነው የመጣው። ኡፋይ እኔ እናት ነው ይቀፍኝ በእግዚአብሔር በጣም ደስ ብሎኛል። እሺ በጣም ደስ ብሎኛል እግዚአብሔር። ዋው በጣም ትልቅ ልጅ ነሽ ጌታን እኔ አላቀም እንዲህ ደስ ብሎሽ ያኔ ሰፍጨነኩኝ በጭንቀት የሰው ደስታ እንደሚያስደስት አውቃለሁ። ሞር ደግሞ አይቻለሁ በጭንቀቴ ጊዜ በቃ ሁለታችንም የነበርንበት ሀሳብ አንድ አይነት ነበረና ያንተንም በቃ ለውጥን ሳይ በጣም ደስ አለኝ ምናምን ነው ማመሰግነው። እውነት በጣም ነው ቢኒ ከምንም በላይ አመሰግናለሁ። ደግሞ ፋሚሊ ያልነገርኳችሁ ነገር ጥሩ ስራ አግኝቻለሁ። እሺ ደህና ስራ አግኝቼ በአሪፍ ገንዘብ እየሰራሁኝ ነው። እግዚአብሔር ይመስገን ላይፌን እየቀየርኩ ነው። አንድ አይነት ነገር ላይ ነን ማለት ነው። እና ገጠመ ግና ዋው እኔ ረስቼው ነው በእውነት ፋሚሊ አልነገርኳችሁና በእውነት አሪፍ ስራ የሆነ ጥሩ ወዳጅ አግኝቼ ጥሩ ስራ እያሰራኝ ነው። እግዚአብሔር ይመስገን በቃ በወር ደህና ገንዘብ ቀንም አበላለሁ። በቃ ፋራ ካው ማለት ላይፌ እግዚአብሔር ይመስገን ደስ በሚል ላይፍ ይኖርኩ ነው። እግዚአብሔር የተመሰገነ ይሁን። ፋሚሊ እናንተንም በጣም ነው ማከብራችሁ በእውነት እንዲህ እኔ ሁሌ በተመሳሳይ ቲሸርት በተመሳሳይ ልብስ የመጣሁኝ እንዲህ ያልኩ ራሱ አትሰላችሁ አይዞ ቢኒ ያላችሁ እግዚአብሔር በጣም በእውነት እኔ አላቅም ቃላት የለኝም። እግዚአብሔር ያክብራችሁ ብቻ በጣም ነው የምወዳችሁ እግዚአብሔርን። እኔ ታላቆቼ ታናሾቼ በቃ እናቶቼ አባቶቼም አላችሁ እዚህ ጋር እኛ በሚዲያ የምታዩን ፋሚሊና በጣም ነው እግዚአብሔርን በጣም ከልቤ ነው የማመሰግናችሁ። አትሰላችሁ አይዞ በቃ ሆነን ማይቀየር ነገር የለም ያላችሁ ስታበረታቱኝ ነበረ። በጣም ነው ሪስፔክት በእውነት እግዚአብሔር ያክብራችሁ። በጣም ነው የምወዳችሁ። ደግሞ ሰብስክራይብ ያረጋችሁልኝ አይደለም ያያችሁ ነው አድርጉለት። ቪዲዮ ላይ ያያዩኝ ነበረ የምር ቤተሰብ ሰብስክራይብ አድርጉለት። ምክንያቱም ለእናንተ እንዲህ ተጨንቆ ምን ብሎ ላይፉን ሚዲያ ላይ አውጥቶ ምን ብሎ ደግሞ የሆነ ምንም እንትን አይልምና እናንተ ደግሞ እዚህ ጋር ሰብስክራይብ የምታረጉት ነገር ቢኒን ይደግፈዋል፣ በብዙ ነገር ይደግፈዋልና ካለበት ነገር ቼንጅ እንዲያደርግም ይጠቅመዋልና ኮሜንት በጣም ዋጋ አለው። ኮሜንት የኔን ህይወት ቀይሯል። እያያችሁ ነው። ኮሜንት የኔን ህይወት ቀይሯል። የምሬን ነው። ሰብስክራይብ ደግሞ የሱን ህይወት ይቀይራል። እና ላይክ ያረጋችሁልኝ ፋሚሊና አትዘናጉ። በእውነት እኔ በጣም ነው የምወዳችሁ ቤተሰቦቼ እና በጣም ደስ ብሎኛል በእውነት ስለሷ በጣም ደግሞ የምሬን ነው ማለት እኔ አንድ ቀን ሳላስብኩ በቃ ውዬ እንደማላቅ ደግሞ ወቅ በዚህ አጋጣሚ ልንገርክ ብዬ ነው ሁሌ ነው ማስብ። ግን አንተ እንደዛ እንዳልሆን ካውቃለሁ። አንተ ብዙ ነገር አሁን ለሚናትም እያዘናጋችክ አይ ኧረ እንሺ ችግር የለውም። አይ ችግር የለውም። ነገሩ ልንገርክ ብዬ እኮ ነው ለመናገር ያክል ነው እንጂ እንድትጨናነቅበት አይደለም። ለሚናት ጀስት እንጃ የሆነ እየተዘናጋው አይደለም። እሺ ያሰብሽኝ አረሳሽኝ ግን እስካሁን ድረስ እኔ ቆይ ብረሳ እኔ እኮ እግዚአብሔር ፋሚሊ የሆነ ግራም ይገባኝ ደውላ ማስታወስ ነው። ያው ለምሳሌ ሰው እንዴት ነው በክፉ ቀን የደረሰለትን ሰው ከረሳ አስብኝ በደስታዬ እኔ እኮ ማንንም እዛ እንትን ባላለኝ ሰዓት አንተ በቃ ማንንም ይዛ ሰዓት አሁን ለምሳሌ ሰው ሌላ ሰው ቢሆን አይጠየፈኝም። ምንድነው ነው አትንኪኙ ላይለኝ ይችላል። ምክንያቱም የነበርኩበት ቦታ ዝቅ ያለ ስለነበረ ዝቅ ያልሽ ነሽ ብሎ ነበር የሚያስበው። አንተና
ሚዲያ ላይ ያሉ ቤተሰቦች ናቸው። እግዚአብሔርን ነው የምልህ እንደ እህት ተቀብለው አይዞሽ እህቴ አይዞሽ ስለናት ሆነ በቃ ብዙ ኮሜንቶች አይቻለሁ። አንተም ሳትጠየፍ አቅፈህ ማን እንደዛ የሚያደርገው እንባዬን አብሰህ ማን እንደዛ የሚያደርገው? ካሁን ባለም ከጎንሽ ነኝ። እሺ እግዚአብሔር ይመስገን። በሚያስፈልግሽ ነገር ሁሉ ሳፖርት ደግፍሻለሁ። እኔ ከጠገብሽ ነኝ። ቤተሰቦቻችንም ከጎናችን ናቸው። በቃ በሀሳብ ላይክ ሰብስክራይብ በማድረግ ያው እኔ የሚያግዙኛል። እኔ ደግሞ አንቺ ጋር በሚያስፈልግሽ በገንዘብም ከሆነ እኔ ከማገኘው እግዚአብሔር ይመስገን እኔ አግዝሻለሁ። እሺ ቃል ገባለሁ። በፋሚሊ ፊት ቃል ገባላችኋለሁ። እና ቤተሰቦቻችን ያው አርጉለት ይሄን ቃሉን እንዲተገበረ ሰብስክራይብ አርጉልኝ ባካችሁ። አዎ ፋሚሊና በእውነት በጣም ደስ ብሎኛል። እግዚአብሔርን እኔ በጣም ደስ ብሎኛል። ሰው እንዴ ተቀይሮ ሳይ ይገርማል በእውነት እና በጣም ነው የምንወዳችሁ ፋሚሊ። እንወዳችኋለን። በቃ ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። በሱ በኩል አገኛችኋለሁ ብቻ። ሄደን ዝም ብለን ወኪ አረገን እንትን እንብላ መክሰስ ምናምን እንብላ። እሺ እኔ ነኝ ጋብዘ እኔ ስራ ይዛለሁ። እኔ ነኝ ጋብዘ በቃ ተጋባዥ እንኩኝ ማለት ነው ፋሚሊ። በቃ ያው እዚህ ጋር ይቀወጥለት ማለት ሊቀወጥለት ነው። አይ አንተ ደግሞ ጋብዛለሁ ስል ይቀወጥለት በቃ እንዴ